ሰላም ጤና ይስጥልኝ ውድ የተከበራችሁ የጉባኤ ጽዮን ሚዲያ ቤተሰቦች በያላችሁበት ሰላማችሁ ብዛ እያልኩኝ ነው ዛሬ አዲስ መረጃ ይዤላችሁ ወደ እናንተ መጥቻለሁኝ። ይህ መረጃም እንደምታዩትኝ በአገው ፈረስ በአዊ ወይም ደግሞ ኮሶበር እንጅባራ በምንለው በአገው ፈረስ ማህበሮች ላይ ጥር 23 የጊዮርጊስ ለታ ጊዮርጊስ የፈረሰኛውን በዓል በፈረሰኛው ዕለት በሚለው መሪ ቃላቸው እያከበሩ ይገኛሉ። ይህም በዓል እንደምታዩት በጣም የደመቀና ያማረ ነው። ከዚህ ግን በጣም የሚገርመኝና ያስደመመኝ አንድ ነገር ልንገራችሁ። ከዚህ ከተመለከትኩት ጉዳይ ወይም ደግሞ ካሉት ፈረሶች መካከል በጣም የሚገርምና ጽዱ እዚህ ሁሉ የምታዩት ማአት ፈረስ በጣም ብዙ በሺ የሚቆጠር ፈረስ አለ። ከነዚህ ፈረሶች ውስጥ የምትለይ ፈረስ አለች። ፈረሷም ስም አላት። የጊዮርጊስ ፈረስ አምሳ ይሏታል። እሳራት በላም የምትበለው እህል ነው። ጻዳ የሆነች የምታዩቸው አባቶች፣ ወጣቶች፣ ልጆች ለአገው ፈረስ በዓል ወይም ደግሞ ለራሳቸው ለበዓላቸው አገዎች ናቸውና በዓላቸውን ለማክበር ደስ በሚል ሁኔታ እንዲህ ተሰባስበው ፈረሶቻቸውን እየተንከባከቡ ከዚህ ከጀርባ ደግሞ ታዩት ይሄ የሚወስዱት አባቶች የሚወስዱት እህል እንኳን እንዲህ የምታዩት እቺ ቃ ምን ትባላለች? በእናንተ አካባቢ ምንድን ነበር? ሽንክላ ወይም ደግሞ እንስራ ይብሏታል። ግን በሽንክላ ነው በብዙውን ጊዜ ቋንቋ የምትታወቀውና ከሸክላ የምትሰራ የዕደ ጥበብ ባለሙያዎች የሚሰሯት ማለት ነው። እሱን እህል ውሃ፣ እንጀራ ያጠላ ይዘው በጆክ በጀሪካ በተለያዩ እቃዎች በድሮ እቃዎች በዓል ለማስታወስ የድሮ እቃዎችን ተጠቅመዋል። የነዛው የሚሄዱበት አካባቢ በጣም ብዙ ከብቶች በመቶ የሚቆጠሩ ከብቶች ታርደዋል። እነዚህ በዓል በጣም የሚገርም በዓል ነው። ድሮ ላይ እስከ 3 ቀን የሚቆይ እንደነበረ አውርቶኛል። አሁን ያው በዓሉ ሰዓቱም ትንሽ ስላስቸጋሪ ስለሆነ ከዚህ ከጦርነቱ በኋላ ወደ 1 ቀን በዓል እንደተቀየረ መረጃ ነግሮኛል። እንደምታዩቸው ፈረሶቹ በጣም ገራሚ ፈረስ ነው። እንግዲህ አይንዋጅ ነው። የትኛው ፈረስ የትኛው ያምራል፣ የትኛው ፈረስ የትኛው ያምራል። እንደምታዩት በጣም የሚያስገርምና የሚያስደንቁ ፈረሶች አሉ። ሁሉም ዝግጅቱን አድርጎ ከፌደራል እስከ ክልል እስከ ዞን ድረስ ያሉ ባለሙያዎች የመንግስት አካላትን መጥተው እዚህ እነሱን ለማየት እያያችሁ ነው አይደል? አባታችን ፈረሳቸው አመልጧቸው መሰለኝ እንደሚሮጡት በጣም በዓሉ በጣም ነው የሚያስበው። እውነት ነገራችሁ እኔ እግር ገጥሞኝ እግር ጥሎኝ ነው እንጂ አጋጣሚ በዓል ወደ እናንተ ለማድረስ የተገደድኩት ማለት ነው። በጣም ደስ የሚል በዓል ነውና ከዚህ ላይ ግን እኔ የተመለከትኩት አባቶች በጣም ጨዋ ናቸው፣ ስርዓት ያላቸው ናቸው። እንደምታዩት ፈረሱ የሚለውስ ነገር አለ ከጀርባ። ፈረሱን ልነግራችሁ አልችልም። ማርያምን እንደማምላክም ብያችሁ የፈረሱ አሁንች ፈረስ ይወጣ በጣም ታምራለች። ያቺኛውን ፈረስ ግን አሳያችኋለሁ። በጣም የምታስገርምና የምትደንቅ ውብ ጻዕዳ የሆነች ራሷ ደግሞ የተለያየ ትርኢት ማሳየት የምትችል ነች። እንግዲህ እቺ ፈረስ ይሄ ፈረስ አሁን አለ አይደለ? ይሄ ፈረስ በጣም ገራሚ ፈረስ ነው። አለ ፈረሱ በጣም አስገራሚ ፈረስ ነው። እቺ ግን ትለያለች። ይሄውም በጣም የሌለ ነው። እንደምታዩት ደስ የሚል ፈረስ ነው። ያቺ ፈረስ ግን በጣም እውነት ማምላክን በጣም ትገርማለችና ከዚህ በኋላ ላይ ሴቶች ትርኢት አሳይተዋል። እናቶች፣ አባቶች፣ ወንድሞች፣ እህቶች በጣም በሚገርም ሁኔታ ትርኢት ያሳያሉ። በተለይ ሴቶቹ የሽምቅ ፈረስ ግልቢያ የሚባለውን በጣም ድፍጥ ብለው የሚወሩት የፈረስ ግልቢያ ያላቸው እሱን ያሳያሉ። ያው እዚህ እንደምታዩት አያቺ ነገር አያችኋታ እናቃታለን። ድሮ በባህል ያው ፈረስ ይሄ ወንድማችን ነው ያ ወንድማችን ወይም አባታችን ሊሆን ይችላል። የሚገርም ፈረስ ነው ያለው። በቃ ደስ ይላል በእውነት። እዚህ ጋር ደግሞ ወጣቱ የፈረስ ትርኢቱን እያሳየ ነው። ምንድነው የጀልባ ጎን ለጎን ጀልባ የሚሄደዋል እንደ ጀልባ ካድ እንደ ምንድነው በቃ የተለያየ ነው። በጣም ብዙ ነው። ስሙን ተውት፣ ስሙን ለእናንተ ልቶ አስገራሚ ነው። አስገራሚ የሚለው አይገልጸውምና በጣም ብዙ ወንድሞች አሉ። ፈረስ አይኗጅ ነው የሚሆነው። በነገራችን ላይ እዚህ የምር የምንነግራችሁ እንጅባራ ኮሶበር አዲስ ቅዳም ጀምራችሁ እንደሄዳችሁ ፈረስ አይኗጅ የትኛውን ፈረስ አይቼ የትኛውን ልቶ በእውነት ነው የምላችሁ። ጭራቸው እስኪገርም ድረስ
የሚገርም በቃ በምን አይነት ቋንቋን ሊገልጻቸው እንደምችል አይዶ ነው። እኔ ማለት ካለው ነገር ፈረሶቹ ናቸው ለኔ አይኗቸው ሆኖብኝ የፈረሶቹ ግርማ ሞገስ ነው እንትን ያለኝ። እዩትላችሁ አባቶች እንዴት ደስ እንደሚሉ ፎቶ ለመነሳት ባህል ለማስተዋወቅ ባህላቸውን ለማስተዋወቅ በኢንተርናሽናል ዩኒስኮ ለማስመዝገብ በጣም እየጣሩና እየደከሙ ይገኛሉ። እንደምታዩቸው በቃ የጊዮርጊስ ጻዳ ፈረስ ያልኳችሁ ይሄ ነው እንግዲህ ፈረስ እዩት። በጣም አስገራሚ ፈረስ ነው። በጣም ውድ ከመቶ ሺህ በላይ ጭራውን አያችሁታ? ማርያምን በጣም የሚገርም ጭራው ተቆርጦ ራሱ መሬት እየነካ ነው። የአፉ ጽዳት በጣም ይለያል። አያችሁት? ስሬ ብዬ ነው እንትን ያልኩትና እኔ በጣም ፈለኩኝ። እስኪ ተመልከቱ። እኔ ዝም ልበል ሲዩት። በእውነት ቆይ ዙም እያደረኩ ምን እያደረኩ አሳያችኋለሁ። እዩት እስኪ በቃ የሚታጠብ እህል ነው የሚበላው ነው ሳር ምናምን ነገር እንደማይበላ ነው። ይሄ ባለቤቱ ነው። ይሄ የምታዩትኝ ባለቤቱ ነው። ባታ ሁለት የሚባለውን የለበሰው የፈረሱ ባለቤት ነው። የሚገርም ትሪትን ጭሮን አያችሁታ? በእውነት የሰው ልብስ ግን እንደዚህ ይጸዳል እንዴ? የሰው ልብስ ራሱ እኮ እንደዚህ አይጸዳም በእውነት። እስኪ እኔ ዝም ልበልና እዩት። ዝም ብላችሁ በደንብ ለማስጎበኛችሁ እዩት። የትም እንዳትሄዱ እዩት። ሴቶች፣ ልጃገረዶች፣ አባቶች፣ ወጣቶች የሚያሳዩት ትርኢትም ስላለ እሱን ማብረን የምናየው ይሆናል። ግን የዚህ ፈረስ ጉዳይ በጣም እኔ አነጋጋሪ ስለሆነብኝ በጣም ስለገረመኝ በጣም ስለወደድኩት ጠየቅኩትኝ። እኔ የምልህ የጊዮርጊስ ፈረስ ይመስላል አልኩትኝ ሰውየውንና ሰውየው ራሱ በጣም ገርሞት የትም እንዳትሄዱ በማርያም እዩት። ጅራቱን አያችሁታ? የእግሩ ጽዳት የእግሩ ሰኮና ምንድነው? ሰኮና የላቸውም በእርግጥ እነሱ ግን ይሄ ታች ጋር ያለው ይሄ ምንድነው? የእምቦሳ ጥፍር የሚባለው ጀምሮ እሱ ታች በቃ ጽድት ያለ ግርም ያለ በቃ እኔ ሰውየውን ራሱ በደንብ አስጎብኘኝ፣ እኔ እኮ ቅርስ ነው አስጎብኘኝ አልኩትና እያስጎበኘኝ ነው እንደምታዩትኝ። አፉን ያዩት ጽዳቷ ያንም አይበላም እንደ ሰው ልጅ። ጻዳ ፈረሱ ነው ያለ ዘማሪ። ቁመቱ ልነግራችሁ አልችልም። ቁመቱ ካሉት ፈረሶች ሁሉ ይለያል። በቃ አሁን ወደ ፈረስ ትርኢት ወሰድኳችሁ። የሚገርም የፈረስ ትርኢት ተጀመረ በመድኃኒዓለም ስም። ሴቶችም አሉ፣ ሁሉም አሉ። እስከ መጨረሻው አብራችሁ ቆይታችሁ የፈረስ ትርኢቱን እንድትጎበኙ ነው በእግዚአብሔር ስም ጎበኛችሁ። ምናልባት መንፈሳዊ ቻናል ነው ግን ዓለማዊ ነገር ለምን አቀረብኩ የሚለው ይባሉና ይዙት የጠበቀ ነገር እስከሆነ ድረስ መልካም ነገር ለእናንተ ባስተላልፍላችሁ ምንም አይጎዳም ብዬ ስላሰብኩ ነው። ሁላችሁም ሰብስክራይብ፣ ላይክ፣ ሼር እና ኮሜንት ላይ ደግሞ ገንቢ አስተያየታችሁን እያስቀመጣችሁ እስከ መጨረሻው አብራችሁ ቆይታችሁ ቻናሉን ማገዝ የምትፈልጉም ውስጥ ኮሜንት ላይ የምትፈልጉትን ነገር ሁሉ መጻፍ ትችላላችሁ። እኔም ወዲያውኑ ምላሽ እሰጣችኋለሁ። ሰላም ጤና ይስጥልኝ። ጉባኤ ጽዮን ሚዲያ ሁሌም በጉባኤ ቁጭ ብለን ተምረን በጽዮን ጉባኤ በላይኛው በሰማዩ ጽዮን አብረን እንድንሰበሰብ ይላል መሪ ቃሉና ቁጭ ብለን በጉባኤ ተምረን በላይኛውም ደግሞ በጽዮን በጉባኤ ጽዮን በአንድ ላይ ተሰብስበን መንግስተ ሰማያት እንድንወርስ ያድለን ይላል። እስከ መጨረሻው አብራችሁ እንድትቆዩና እንድትጎበኙ አሳስባችኋለሁ። መልካሙ ተመኘውላችሁ። ሰላም ጤና ይስጥልኝ።
ማርሻለው መሰለኝ አደች ከዛ ድረስ መጥቼ